ኦሪት ዘሌዋውያን ምዕራፍ 3 ቁርባኑም የደኅንነት መሥዋዕት ቢሆን ከላሞች መንጋ ተባት ወይም እንስት ቢያቀርብ ነውር የሌለበትን በእግዚአብሔር ፊት ያቅርብ። እጁንም ለቁርባን በቀረበው ራስ ላይ ይጭናል፣ በመገናኛውም ድንኳን ደጃፍ አጠገብ ያርደዋል። የአሮንም ልጆች ካህናቱ ደሙን በመሠዊያው ላይ በዙሪያው ይረጩታል። ከደኅንነቱ መሥዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። የሆድ ዕቃውም የሚሸፍነውን ስብ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች ከእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶቹ ጋር ይወስዳል። የአሮንም ልጆች ከሚቃጠል መሥዋዕት ጋር በመሠዊያው ላይ በእሳቱ ላይ ባለው በእንጨቱ ላይ ያቃጥሉታል። የእሳቱ ቁርባን ለእግዚአብሔር ጣፋጭ ሽታ ነው። ለእግዚአብሔርም ለደኅንነት መሥዋዕት የሚያቀርበው ቁርባኑ ከበጎች ተባት ወይም እንስት ቢሆን ነውር የሌለበትን ያቀርባል። ለቁርባኑ ጠቦትን ቢያቀርብ በእግዚአብሔር ፊት ያቀርበዋል። እጁንም ለቁርባን በቀረበው ራስ ላይ ይጭናል፣ በመገናኛው ድንኳን ፊት ያርደዋል። የአሮንም ልጆች ደሙን በመሠዊያው ላይ በዙሪያው ይረጩታል። ከደኅንነቱም መሥዋዕት ለእግዚአብሔር የእሳት ቁርባን አድርጎ ያቀርባል። ስቡን እስከ ጀርባውም ድረስ የተቈረጠ ላቱን ሁሉ፣ የሆድ ዕቃውንም የሚሸፍነውን ስብ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች በእነርሱም ላይ በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶቹ ጋር ይወስዳል። ካህኑም በመሠዊያው ላይ ያቃጥለዋል። በእሳት ላይ ለእግዚአብሔር የተደረገ የቁርባን መብል ነው። ቁርባኑም ፍየል ቢሆን በእግዚአብሔር ፊት ያቀርበዋል። እጁንም በራሱ ላይ ይጭንበታል፣ በመገናኛውም ድንኳን ፊት ያርደዋል። የአሮንም ልጆች ደሙን በመሠዊያው ላይ በዙሪያው ይረጩታል። ከእርሱም ለእግዚአብሔር የእሳት ቁርባን አድርጎ ያቀርበዋል። ሆድ ዕቃውን የሚሸፍነውን ስብ በሆድ ዕቃውም ላይ ያለውን ስብ ሁሉ፣ ሁለቱንም ኵላሊቶች በእነርሱም ላይና በጎድኑ አጠገብ ያለውን ስብ በጉበቱም ላይ ያለውን መረብ ከኵላሊቶች ጋር ይወስዳል። ካህኑም በመሠዊያው ላይ ያቃጥለዋል። በእሳት ላይ ጣፋጭ ሽታ እንዲሆን የተደረገ መብል ነው። ስቡ ሁሉ ለእግዚአብሔር ነው። ስብና ደም እንዳትበሉ በምትኖሩበት ሁሉ ለልጅ ልጃችሁ የዘላለም ሥርዓት ይሁን።